ትልቁ ዳቦ በውስጡ ሊጥ ሆነ አለ የሀገሬ ሰው። እንዴ ቡዜና ወንድምየው ግን አበዛችሁት ማለት ነው። እና ትዳር በግድ ነው እንዴ? ልጁን ልታሳብዱት ነው እንዴ? በቃ ወንድ ልጅ አንድ የተቆረጠ እውነቴን ነው አይመለስም። በጣም ደግሞ አብርሽን አሁን ላይ ተስፋ ያስቆረጠው ትናንትና በሰሩት ቪዲዮ እቅዳችን ግብ እየገባ ነው ባላት በጣም አብርሽን እንግዲህ ነርቨስ አድርጎታል ማለት ነው። እንግዲህ ቡዜ ይሄንን ቪዲዮ አልተመለከተችውም ነበረ። አዎ ዳኒ በእርግጥ ይዞ የመጣው ስጦታ ለልዑል ነበረ። ልብስና ጫማ ይዞለት መጥቷል። አይተናል ማለት ነው። በጫማውና በልብስ ስጦታው አይደለም አብርሽ የተናደደው። እንግዲህ የተነጋገሩት ነገር አለ። ስልኳን እንግዲህ የሩታን ስልክ አብርሽ አንስቶ ለቡዜ ሊያሳይ ሲል ያው ሩታም ፍቃደኛ አልነበረችም። ቡዜም ደግሞ ወንድምየው ቪዲዮን ለማየት እንግዲህ አይደለም የመጣ ነው ብለው እያስገደዱት ይገኛሉ ማለት ነው። እና እንግዲህ እዚህ ጋ ትወጂዋለሽ ወይ አትወጂውም ወይ ትወዳታለህ ወይ እያሉ ነው። ሩታ እንደምትወደው የልጁ አባት እንደሆነ ተናግራለች። አብረሽ እንግዲህ ፍላጎት እንደሌላትና እንደማይፈልጋት እንደማይወዳት በቃ የሩታ ፍቅር ወጥቶልኛል ብሎ በግልጽ ተናግሯል ማለት ነው። በግድ ግን እያስገደዱት ነው። ቡዜ እያስገደደችው ነው። አብርሽን አብረክታ አልሆን ምንድን ነው? በአብርሽና በሩታ ነው እንደ ኢትዮጵያ ውስጥ ወልዶ መለያየት የተጀመረው አይደለም። እኔ ያው እንትን ፍችን እያበረታታሁ አይደለም፣ ግን ሩታ ናት በግድ እንዲፈርም ያደረገችው። ዱሮም ሩታ ወዳው እንጂ አብርሽ ወዷት አላገባትም። ይሄ ደግሞ የታወቀ ነው። እንዴ ልጁ ላይ ጫና አታርጉበት እንጂ እውነቴን ነው። ዛሬ በግዳጅ ብታስታርቋቸውም የእነሱ ትዳር ተመልሶ ወር አይቆይም ማለት ነው እና በጭቅጭቅ ነው የሚፈርሰው። ስለዚህ ወንድማችሁን አታችሁት ከምትጸጸቱ በቃ በሰላም ሩታም የራሷን ህይወት ቀጥላ ትኑር። አብርሽ ከሩታ ህይወት ይውጣ። ሩታም ከአብርሽ ህይወት ትውጣ። ልጁን ማየት ባለበት ሰዓት ሄዶ ልጁን ማግኘት ይችላል ማለት ነው። ይሄ ነው በእውነት በጣም ነው ጭቅጭቅ የበዛበት ትዳር። ወይኔ በስመ አብ! ስንት ቤተሰብ እንግዲህ ዩቱብ ላይ አይተናል። በጣም ሰላማዊ የሆነ እንግዲህ ረዱንና አቤልን እዮብ እነ ሄኖክን እነ ቃል ኪዳንን እና አዲስን እስኪዋቸው በጣም ስነ ስርዓት ያለው ትዳር፣ ምንም አይነት ጭቅጭቅ የሌለበት ከዩቱበሮች ትዳር የእነሱን አይተናል። አሁንም ሴጣን መሀላቸው አይግባ፣ ሴጣን አያቸው ማለት ነው የምፈልገው። ሰላም እንዴት አላችሁ ውድ ተመልካቾቼ? ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛ እላለሁኝ። እንግዲህ ወሩ የጾም ወቅት ነው። ረመዳንም የኦርቶዶክስ እምነት ተከታዮችም ነው። እንግዲህ ለሁላችሁም የእምነት ተከታዮች መልካም የጾም ጊዜ ይሆንላችሁ። በርቱልኝ። አብሶ በመዳብ ቤት ያለን የእኛ ጀግና እንቁዎቼ በርቱልኝ እህቶቼ ማለት እፈልጋለሁኝ ማለት ነው። እና እንግዲህ አዲስ አጀንዳ መጥቶልናል። እሱም ምንድን ነው? የአብርሽና የሩታ ጉዳይ ነው ማለት ነው። በእውነት አሁንስ ቤተሰቡ በሙሉ ተጃጃላችሁ። ምንድን ነው እንዲህ መግማማት? እውነቴን እኮ ነው መግማማት በሉት። ይሄ ዴ ቡዜ በአሁን ሰዓት አብርሽን በጣም እያስገደድሽው ነው ያለሽው፣ ወንድምሽን ማለት ነው። እኔ ሩታ አልተጎዳችም እያልኩኝ አይደለም ውድ ተመልካቾች ማለት ነው። አዎ በማወቅም ይሁን ባለማወቅ ነፍሰ ጡር በነበረችበት ጊዜ እንግዲህ አብርሽ ከሩታ ጎን አልነበረም። ይህንን ደግሞ ሁላችንም እናውቃለን እስከምትወልድ ድረስ ማለት ነው። እንግዲህ የአብርሽና የሩታ ጭቅጭቅ ዛሬ አይደለም የጀመረው፣ ቆይቷል። እንግዲህ 3 ዓመታቸው ነው። ምንም ሰላማዊ የለውም። ሁሌም ጭቅጭቅ ንትርክ ነበረ ትዳራቸው ማለት ነው። እና እውነት እናውራ ከተባለ ስለዚህ ደግሞ ፍቺ ፈጽመው አንፈላለግም ብለው ነበረ። በመሀል ያው አብራችሁ ታልታረቃችሁ ተብሎ ደግሞ አብርሽም በጣም ለምኗታል አብረው እንዲሆኑ፣ ጋሽዬም ለምነዋታል ይሄ ፍቺ እንዳይፈጸም ማለት ነው። እና ሩታ ፈቃደኛ አልነበረችም። በዛን ሰዓት እልህ ይዟታል። አብርሽ ቆርጦ ወደ ሄርሜላ አይሄድም ብላ ስለ አሰበች ነው። እኔን ስለሚወደኝ በልጁ እመጣበታለሁኝ ብላ ስላሰበች አይቆርጥለትም ብላ ነበረ።
እውነቴን ነው የምላችሁ። እና በአሁን ሰዓት አብርሽ ቆርጦለት እንግዲህ የራሱን ህይወት እየጀመረ ነው ያለው ማለት ነው። ከሄርሜላ ጋር እየኖረ ባለበት ሰዓት ነው እንግዲህ ሩታ ወደ ህይወቴ እንድትመጣ ፈልጋለሁ ብላ ለምነዋለች። አሁን ፈቃደኛ አይደለም ማለት ነው። ሩታ አሁን ፍቅር ሳይሆን እውነቴን ነው ቅናት እያንገበገባት ነው ያለው። ቅናት እያንገበገባት ነው። አንደኛ አብርሽን ጠይቃው አብረን እንቀጥል ብላው እምቢ ስላላት ብቻ እንዴት ቢንቀኝ ነው ሄርሜላ ከእኔ በልጣ ነው ወይ ብላ በጣም በቃ የቅናት መንፈስ ስላንጨረጨራት እንጂ እውነቴን ነው ፍቅር ኖሯት አይደለም። አብርሽ ደግሞ በደረሰበት ከዚህ በፊት ፍራቻ አለበት። እኔም ብሆን እፈራለሁ። ይሄ ጉዳይ አሁን ሩታ ላይ የተከሰተ ቢሆን በጣም እሷም ትፈራለች። ድጋሚ አብርሽ ቢለምናት ያ ነገር እንደሚከሰትባት ነው የምታምነው። አሁን አብርሽም እንዴ በእውነት ጫና እያበዛችሁበት ነው። ቡዜ የምነክቶሽ ነው ወንድምየው ራሱ ማለት ነው። ከወንድምየው ደግሞ የቡዜ ሞጭኝ አብረካት በግድታ አልሆንክ። በጣም ደግሞ እያንገበገበ ያለው ትናንት በሰሩት ቪዲዮ ነው ማለት ነው። እና እቅዳችን ግብ እየመታ ነው ያለው ቪዲዮ እንግዲህ የተሰራው የሰማውን እሱ ደግሞ በጣም ሌላ ወጥመድ ውስጥ እየከተቱት እንደሆነ ስለገባው ይሄን ትዳር በፍጹም አልፈልገውም ብሎ ትቶታል ማለት ነው። እና ቡዜ ደግሞ ይህን ቪዲዮ ያየችው አይመስለኝም። እንግዲህ በጣም እሷም ገርሟታል። ምን አይነት ቪዲዮ ቢሆን ነው ሩት ብላ እንግዲህ ጠይቃታለች። ሩታም ከዚህ ቀደም እንግዲህ የተደረገበትን እያሰበ ነው እንጂ አሁን ላይ ምንም የለም። በቃ ሄርሜላ ጓደኛው እንደሆነች እኔም ዳኒ ጓደኛዬ ነው ብላለች ማለት ነው። ያው እነ ዳኒንም ያወቅሽው በአብርሽ በኩል ነው ሩታ ማለት ነው። በአብርሽ በኩል ነው ዳኒንም ሌሎቹንም ጓደኛ ያወቅሽው ማለት ነው። አንወሻሽና ማለት ነው። እና መቼም ወደ ቡታጅራ ሄድሽ ሰዓት እኮ ምን እንደመሰልሽ እናውቃለን። አብርሽን በለቅሶ እንዳገኘሽው ማለት ነው። ያው አብርሽ አልበደለሽም አልጎዳሽም ማለት አይቻልም። አዎ ከዚህ ቀደም ጎርቷታል፣ በትክክል ነው። ይሄ ደግሞ ያለፈ ታሪክ ነው። እንግዲህ ህይወታቸውን ወደ አዲስ ለመቀጠል ብዙ ጥሯል። ጋሽዬም እግሯ ላይ ወድቀው ለምነዋታል። እንግዲህ በጣም አሁን ሰበብ እያደረገች ያለችው አዲስ ሰው ወደ ህይወቴ በመጣ ሰዓት ብላለች። እንግዲህ ማን ነው? ደስታ ነው ያየ ነው። ደስታን ነው ያመጡት። እንግዲህ ድንገት መጥቶ አብርሽን ስታይ ነው መቼም ጥምጥም ብለሽበት ባሌ ነው ከአንተ ምንም የለኝም ብለሽ ያው አብርሽን ለማስቀናት የተሰራው ያኔ ቪዲዮ ማለት ነው። እና ትክክለኛ ወደ ውጭ የሚወስድሽ ቢሆን ኖሮ እውነቴን ነው አይንሽን አታሽም ነበር። አይንሽን እንደማታሺ እናውቃለን። አዎ እስካሁን ወደ ውጭ የሚሄድ ሰው ቢሆን ኖሮ ትሄጂ ነበረ። ግን ይሄ ኩታራም የሆነ ቲማቲም ሻጭ ነው። እንደኔ አይነቱ ምስኪን ደሃ ነው ማለት ነው። እና በደህንነቱ እየተሳለኩኝ አይደለም፣ ይቅርታ አድርጉልኝ። ግን የዛሬ ቪዲዮ በጣም ነው የሚገርመው። በግድ ትወዳታለህ ትወጂዋለሽ ወይ እንዴ? ምንሼ ነው? የወንድምየው ደግሞ ወደካት አይደል እንዴ ያገባካት? አዎ ያኔማ እሱ ሳይሆን እሷ ወዳው ነው። ከዛን ያው ፍቅር በመላመድ ይመጣል የሚለውን አሳያት፣ ወደዳት ማለት ነው እንጂ መጀመሪያ ወደው ያለቀሰችው ሩታ ናት። የመጀመሪያ ቪዲዮን እናንተ አላያችሁም ማለት ነው። ቡዜም ያኔ አልነበረችም። ቡዜም አሁን በቅርብ ነው እዚህ ኢትዮጵያ ውስጥ መጣች የተባለው። ይሄ ወንድም ተብዬውም ከየት ነው የመጣው? ለእኔ አዲስ ነው፣ ባለፈው ነው ያየሁትና እሱም አልነበረው። እንግዲህ በራሴ ፍቃድ ወድጄ የገባሁበትን ትዳር በራሴ ፍቃድ አልፈልገውም ብሏል። ያው አታስገድዱት። እውነቴን ነው። በእልህ ወንድማችሁ የሆነ ነገር ቢሆን ትጸጸቱበታላችሁ፣ ይቆጫችኋል ማለት ነው። አሁን ላይ በጣም በግዳጅ እየገፋችሁት ያለው ትዳር ቢስማሙ እንኳን እውነቴን ነው አይቀጥልም፣ ትዳራቸው አይቀጥልም። በመሀል ወርም ሳይቆዩ ደግሞ ይጋጩና ሶሻል ሚዲያ ላይ እንዲናፈሳል ማለት ነው። ስለዚህ አብርሽንም ሩታ ጋር ከህይወቷ እንዲወጣ ማስጠንቀቅ ቡዜ ተቻልሽ ማለት ነው። ወንድምየውም እንደዛው ተቻለች። አብርሽ ወደ ሩታ ህይወት እንዳይገባ ከእንግዲህ በልጁ ጉዳይ እንጂ በሩታ ምንም ነገር እንደማይመለከተው አስረግጠሽ ንገሪው። ሩታም
በአብርሽ ህይወት ሄርሜላን ያዘ፣ ሄርሜላን እህት አገባ፣ አክስት ይዞ ሄደ። እንደማይመለከትሽ ለእሷም አስረግጡና ንገሯት። በልጃቸው ጉዳይ ብቻ እንዲገናኙ ማድረግ ነው። ሌላ አጀንዳ መፍጠር እኮ አያስፈልግም። ደግሞ ምን እነሱ ብቻ አይደሉም ወልደው የተለያዩት አይደል እንዴ? የኢትዮጵያ ሕዝብ ወልዶ የተለያየ ነው። ይሄ ታወቀ ነው። ፍቺን እያበረታታው አይደለም፣ ግን ትዳርን በግድ ውደዳት፣ ውደጂው። ሩታ አሁንም የመጣችው ለበቀል ነው። አብርሽ ወደ ኋላ እንዳትመለስ በእውነት እንዴ! ቤተሰቡንም እኮ አጃጃለች ይቺ ልጅ። ምን እየሆናችሁ ነው? በቃ ሀይ! ኧረ በጣም ይደብራል። ምን አይነት ትዳር ነው?